እሺ ሰላም እንዴት ናችሁ? ዛሬ ከእያሱ ጋር ነው የተወሰነ ሰዓት የምናሳልፈው። ለማንሳት የምንሞክረው ስለ ሊን ሄልዝ ኬር ሶሉሽን ነው። እያሱ እንግዲህ ከሊን ላይ አብረን የምንሰራው ከሱ ጋር ነው እና ሊን ምን እየሰራ ነው ያለው የሚለውን እና አሁንስ ምን ለመስራት አቅዷል የሚለውን ከዚህ በፊትስ ምን ሲሰራ ነበር ላለፉት 2 አመት ኦልሞስት 3 አመት እየተጠጋ ነው አይደለ? በዚህ ጊዜ ውስጥ ምን እየሰራ ነበር የሚለውን ለማንሳት እንሞክራለን። እያሱን ደግሞ ማነህ ምናምን እንለዋለን። የት ነው የተማርከው ምናምን ብለን ትንሽ እናስጨንቀዋለን። ያ እንደዛ ነው ለማድረግ እንሞክረው። ግን ከሊን ብንጀምርና ስለ ሊን ብናወራ ደስ ይለኛል። ያው የካሜራ ፍርሃታችንም እንዲጠፋ። እሺ ቴንክ ዩ። አሁን ላይ ሊን ሄልዝ ኬር ሶሉሽንስ በመባል የሚታወቅ ከዚህ በፊት ላለፉት 2 አመታት ደግሞ ሊን ፋርማሲቲካል በመባል ገበያ ላይ የነበረ ተቋም ነው። የህክምና እቃዎችን ማስመጣት ማከፋፈል ላይ የሚሰራ ተቋም ነው። ላለፉት ኦልሞስት 2 አመት ተኩል 3 አመት አካባቢ እዛ ላይ የሰራን ነበረ። በተለያየ ሳይዝ ያሉ ሆስፒታሎች፣ ትንንሽ ክሊኒኮችን፣ ላቦራቶሪዎችን እነሱ ጋር ያሉ ፕሮዳክቶችን ሰፕላይ እናደርጋለን። ከ100 በላይ ለሚሆኑ የጤና ተቋማቶች ፕሮዳክቶቻችንን እናከፋፍላለን። አፍተር ማርኬት ሰርቪስ እንሰጣለን። ቴክኒካል ሜንቴናንስ የመሳሰለውን የሚያቀርብ ድርጅት ነው። ያው ከተመሰረተ ጊዜ ጀምሮ ጥሩ ፕሮግረስ ላይ ያለ ኢንተርምስ ኦፍ ሬቨኑ ኢንተርምስ ኦፍ በውስጡ ያሉ ሰዎች ሰርቭ በሚያደርጋቸው ተቋማት ደረጃ ሰፋ እያለ የመጣ አሁን ደግሞ ጥሩ የሚባል ፌዝ ላይ ያለ ወደ ተለያየ ስራዎች ለመግባት በእንቅስቃሴ ላይ ያለ ተቋም ነው። ኦኬ ሊን የሚለውን ስያሜ ለምን እንደመጣና መጀመሪያ አካባቢ ሊን ብለን ነው የሰየመን እየተንቀሳቀስ ነው እና ለምንድን ነው የመጣው ለምንድን ነው ያለው የሚለውንም ትንሽ አንድ ላይ ያው ሊን የሚለው የድርጅቱ ስያሜ ሞሮርለስ ከቢዝነስ አይዲዮሎጂ ነገሮችን ሶልቭ ለማድረግ የሆነ ነገሮችን ለመጀመር ስኬል ለማድረግ ከምንከተለው የቢዝነስ ፊሎሶፊ የመጣ ነው። ያው ሊን ምናልባት በአይዲዮሎጂ ደረጃ የምታውቁት ሊሆን ይችላል። ስታርት ስሞል፣ እሱን ኢትሬት ማድረግ፣ እሱን ሪፋይን ማድረግ፣ ከዛ ስኬል ማድረግ፣ ችግሮች ካሉ ያንን ነገር ዌስት ካለ እሱን ሪሙቭ ማድረግ፣ እሱን የማድረግ የኢትሬሽን አይነት አፕሮች ነው። ሶ ካምፓኒው ላይም ለመጠቀም የምንሞክረው ነገር እሱ ነው። ስታርቲንግ ፍሮም ፕሮዳክቶችን ከሰፕላየር ማግኘት ወይ ፕሮዳክት ፖርትፎሊዮ መምረጥ ሲባል የሆነ ኢንድ ቱ ኢንድ ያሉ ፕሮዳክቶችን አንድ የማስገባት አይደለም። አንድ ፕሮዳክት ማምጣት፣ እሱን ገበያ ላይ በደንብ ፕሮሞት ማድረግ፣ ለሱ ጥሩ ሰርቪስ መስጠት፣ እሱን ማስለመድ፣ ከዛ በዛ ፕሮዳክት ፖርትፎሊዮ ስር ያለው ያ ፕሮዳክት ጥሩ አክሰፕታንስ ካለው እኛም ኢምፖርት ሎጂስቲክስ ሴልሱን በደንብ ፐርፌክት ካደረግ ነው በኋላ ኦኬ አሁን ላይ ፋይናንሻሊም እንደ ቲምም አንድ ሌላ ፕሮዳክት ለመጨመር ዝግጁ ነን ብለን ስናስብ እሱ መጨመር እንችላለን። ተጨማሪ ሆስፒታሎች ሰርቭ ለማድረግ ዝግጁ ነን ብለን ስናስብ ብራንች መክፈት ሊሆን ይችላል። የተለያየ ነገር በዛ መንገድ ነው አፕሮች የምናደርገውና ሞር ሊን የሚለው ኮንሰፕትም የመጣው ከዚህ የቢዝነስ ፊሎሶፊ የተነሳ ነው። አንድ ነገር ቢነሳ ደስ ቢለኝ ከዚህ ጋር ተያይዞ ሊን ያው እንደ ስሙ ሊን እናደርገዋለን ብለን ያው በዚህ አጋጣሚ ሊን የመረብ ቴክኖሎጂ ሲስተር ካምፓኒ ነው። እሱንም ያው በመሃል ላይ ጣል አድርገን ሳይናገር ሊያልፍ እና ሊን መጀመሪያ እኛ እየሰራን እያለ ላይክ የወሰድነው አሰምሽን ነበር አይደለ? ሶ ሰፕላየር ማብዛት የለብንም። አንድ ሰፕላየር ይኖረንና ከዛ በኋላ ምን መርጠውም ፕሮዳክት ሊሚትድ ይሁንና ወይ 1 ወይ 2 ከዛ ያለፈ ፕሮዳክቶችን አንይዝም። ሶ እነሱን ብቻ ይዘን አሁን እንዳልከው ሰርቪሱ ላይ ጥሩ ሰርቪስ ከሰጠናቸው ለነዚህ ኢንዲዩዘሮች ወይም ሆስፒታሎች ናቸው። እኛ ሞር ኦፍ ቢቱቢ አይነት ቢዝነስ ስለሆነ ለሆስፒታሎች ነው ሰርቪሱን የምንሰጠውና ለነሱ ከሰጠን በኋላ ተጨማሪ ፕሮዳክቶችን እንይዛለን ብለን ነበረ ተነስተን የነበረውና እሱ ጋር የገጠመን እንትን ነበረ ችግር ነበር አይደለ? መሀል ላይ አካባቢ ጀምረን 1 አመት ከምናምን ከሰራን በኋላ የገጠመን ችግር ነበርና ሜቢ ስለሱ ትንሽ ብናነሳ ደስ ይለኛል። ምንድነው እሱ ጋር የሳት ነው ነገር ብለህ ታስባለህ? ያው ድርጅቱም ኢምፖርት እና ዲስትሪቢዩሽን ላይ ሲመጣ አዲስ ስለነበረ
ሊን እንደ አይዲዮሎጂ በጣም ጥሩ የሚባል አይነት ቢዝነስን የመጀመሪያ አይዲዮሎጂ ሲሆን ወደ ስፔሲፊክ ኢንዱስትሪ ሲመጣ ግን የራሱ የሆነ አፕሊኬሽን ሴቲንግ ሊኖረው ይገባል ነገር ነው። ልክኛ እንዳልነው አንድ ሰፕላየር መርጦ እሱን በደንብ ማስለመድ፣ ለሱ ካፒታል በደንብ ማስተካከል ምናምን ጥሩ አፕሮች ሆኖ ሳለ ቱማች ሰፕላየሩ ላይ የተንጠለጠለ አይነት አፕሮች ነው እና ዘሞመንት ከሰፕላየር ጋር የሆነ አይነት ክላሽ ቢኖር፣ በቢዝነስ ተርሞች አለመግባባት ቢኖር ምናምን ባካፕ የሌለው ነገር ያደርገውና ሞሮፍ የሰፕላየሩ ፍሪ ዊል ላይ እንዲንጠለጠል ያደርገዋል። እና ይሄ ሊን የሚባለውን አፕሮች ስንጠቀም ምኑን ነው ሊን የምናደርገው የሚለው ነገር መጀመሪያ መመለስ ያለበት ጥያቄ ነው። ፖርትፎሊያችንን ነው? ከእነሱ ጋር ያለን ሪሌሽን ነው? እንዴት ነው የሚለው። ምክንያቱም መሀል ላይ አንቃ ያዘችን ነገር ነበረች በሆነ ተርምስ ኤንድ ኮንዲሽንስ ከሆነ ሰፕላየር ጋር ሳንስማማ ስንቀር የእነሱ ሆስቴጅ ለመሆን ቅርብ ነው እና የእኛ የራስህ ግራውንድ እንዳይኖርህ ያደርጋል። ለመደራደር እንትን የለህም። ምክንያቱም ያ ፕሮዳክት ከተቋረጠ እዚህ ሰፕላየሮች ጋር ኦልሬዲ ያስገባኸው እቃ አለ፣ ለእሱ ቀጣይ እቃዎች መጨመር አለብህ። እንደሱን አይነት ችግሮች ውስጥ በመሀል ገብተን ነበረ። ፕላን ቢ ዋቲፍ ከዚህ ሰፕላየር ጋር የሆነ ነገር ቢሆን ምንድን ነው ፕላን ቢው? በአግሪመንት ደረጃ ረዘም ያለ እንትን ውስጥ መግባት አለብን ወይ ሌላ ሰፕላየር ባካፕ ሊኖረን ይገባል? ምንድን ነው የሚለውን እንትን ሳንል ቱማች ሰፕላየር ላይ የተንጠለጠለ ነገር ሆኖ መሀል ላይ ነበረች፣ መንገጫገጭ ነበረች። ነገርየውን ትንሽ ሞር ግልጽ ለማድረግ ምን እንደነበረ ላይክ የሊን ስራ የነበረው የሆነ ሰፕላየር ይኖራል። ሶ ከሰፕላየሩ የምናመጣቸው ፕሮዳክቶች ይኖራሉ። ከዛ በኋላ ደግሞ የእኛ ክላያንቶች አሉ። እነሱ ማለት ሆስፒታሎች፣ ሆልሴለሮች እና ፋርማሲዎች ሊሆኑ ይችላሉ። እነሱ ናቸው የእኛ ከስተመሮች ብለን የምንይዛቸው እና ሶ ለእነሱ ላይክ ሎጂስቲኩን ማቃለል፣ በጊዜው ፕሮዳክቶቹን ማቅረብ እና በተፈለገ ሰዓት ሁሌም አቪለብል እንዲሆኑ ማድረግ ነው። ስፔሻሊ የላብ ሬጀንቶች ላይ ነው ሞር የሰራን የነበረው፣ የላብራቶሪ ማሽኖች እና ሬጀንቶች ላይ ነው እና ሶ የእኛ ሰርቪስ ምንድን ነው የሚለውን ክሊር አድርገን መጀመሪያ በደንብ ማውጣት ነበረብን ብዬ አስባለሁኝ። ሶ የምንሰጠው ሰርቪስ ምንድን ነው፣ እሱ ላይ ነው ሊን ማድረግ ያለብን የነበረው። እኛ ግን ስናደረግ የነበረው ከኛ ቁጥጥር ውጭ የነበረውንም ነገር ሊን ለማድረግ ሞክረን ነበር። ያ ማለት ሰፕላየሩን አንድ ካደረግነው 3-4 አላየንም ማለት ድርጅታችን ሊን ነው ማለት ነው ብለን ነው ስናስብ የነበረው። ግን ከድርጅታችን እንደ ኢንፑት ሲገባ የነበረው እንትን ኦፕሽኖች ቢኖሩትና እንደ ባካፕ ፕላን ቢ ፕላን ሲ አሁን እንዳልከው አንዱ ሰፕላየር ላይክ እኛ እሱን ብቻ ይዘ ነው ስንንቀሳቀስ ማርኬት ውስጥ ይህንን ያውቃል፣ ይሄ ኢንፎርሜሽን አለው። እሱ ሞር ባርጌን ይኖረዋል። ኔጎሽት ስናደረግ ሙሉ ሬቨኒዋችን የተመሰረተው የእሱን ፕሮዳክት ዲስትሪቢዩት በማድረግ ላይ ነው። እሱ ያቆመለት ሊን እንደሚቆም ያውቃል። ስለዚህ ጀስት ኔክስት ኦርደር ላይ ስንደራደር ይህንን ካላደረጋችሁ፣ ይህን ያህል ማሽን ኦርደር ካላደረጋችሁ፣ ይህን ያህል ሬጀንቶች ኦርደር ካላደረጋችሁ አይነት ነገር መጥቶብን ነበረ። እኛንም ዲስፕሬት የሆነ ፖዚሽን ላይ አስቀምጦን ነበረ እና እዛ ጋር ከስሙ ተነስተን ስንሄድበት የነበረው አፕሮች ስተት የነበረው ሰፕላየሮች ABCD ብለን ሄደን ራሱ አቴት ታይም ላብ ላይ ብቻ ነው ፎከስ የምናደርገው። ለላብ ቅድም ያልከውን አይነት ስሙዝ የሆነ ሰርቪስ መስጠት ነው የምንፈልገው ብለን ግን ABCD የሚባሉትን አንድ ላይ ካስኬድ አድርገን መሄድ እንችል ነበረ ብዬ አስባለሁኝ። እና ትልቁ ስህተታችን የነበረው እዛ ጋር ነው። ላይክ ሰርቪሳችን ምንድን ነው የሚለውን ነጥረን ማውጣት። ከዛ በኋላ እሱን ካወቅን በኋላ ሰፕላየሮቹን ደግሞ እነማን ከነማ ጋር መስራት እችላለሁኝ፣ ከነማ ጋር ስሰራ ነው እኔ ሴፍ ላይ መሆነው። አንዳንዴ ደግሞ የተለያዩ ሀገራት የተለያየ ቢዝነስ ባህሪ ያላቸው መሰለኝ። ዌስተርኖቹ ጋር ያለ አሰራር አለ፣ እነዚህ ደግሞ ኤዥያ ስፔሻሊ ቻይኖች ጋር ያለ አሰራር አለ እና እሱም ላይ ያለማወቅ ክፍተት ነበረ የተወሰነ። በዛ ምክንያት ትንሽ ተስተጓጉለን ነበር። ማስፋት ትችላለህ? አዎ ያልካቸው ነገሮች እንዳልሆኑ በተመሳሳይ ሳይድ በማኑፋክቸረር ሳይድ ብንሆን ወይ ሊን ለምሳሌ ኢምፖርትና ዲስትሪቢሽን ሳይሆን ማኑፋክቸር የሚያደርግ ሎካል ካምፓኒ ነው ብለን ብናስብ አፕሮቻችን ሊያስኬድ ይችል ነበረ። በቃ የምናመርተው በዚህ ሳይን CBC ማሽን ነው። CBC ማሽንን ለሆነ ያህል ጊዜ እናመርታለን ብንል ፒራሚዱ ላይ ነው የምንኖረው። ስለዛ የሆነ የምንጠብቀው ኢንፑት አይኖርም ነገር ነው እና እንደሱ ቢሆን በቃ ፕሮሰሳችንም ፕሮዳክታችንም አንድ ላይ ይመጣል። አት ዘ ሴም ታይም አሁን ይህንንም ፕሮግራም ለሚያዩ ሰዎች የሆነ ቢዝነስ አይዲዮሎጂን ወደሆነ አይነት ኢንዱስትሪ ለማምጣት ሲሞከር እና አሁን ሊን ከሆነ በቃ ቅድም እንዳልከው ፕሮሰሱ ነው ሊን መሆን ያለበት እንጂ
ስቲል አሁን ማኑፋክቸረር ሆነንም ሳይድ ሆነን ብንመጣ ለእኛ የሆነ ሮ ማቴሪያል የሚሰጠን ካምፓኒ ካለ የሆነ ካምፓኒ ላይ ዲፔንድ ማድረግ 5 6 10 የሆኑ ሰፕላየሮች ባካፕ ሊኖሩን ይገባል። ከዛ ኢንተርናል ፕሮሰሱን ነው ሊን ማድረግ ያለብን። እንደ አይዲዮሎጂ ጥሩ ነው፣ ብዙ ዌስት ማኔጅ ለማድረግ ይመቻል። የሆነ ነገር ላይ ጥሩ ኤክስፐርት ለመሆን ጊዜ ይሰጣል። ሪሶርስንም ወደሆነ በደንብ ፎከስድ ወደሆነ ቦታ ለማምጣት ጥሩ አይዲያ ነው። ብቻ በእንደዚህ አይነት መንገድ ነበር። ስለ ጥሩነቱ ካነሳ እኔ አንድ እንደ መሸጋገሪያም አድርገን እንጠቀመዋለን ብዬ የማስበው እነዚህ ስፔሲፊክ የሆኑ ፕሮዳክቶች ላይ ትኩረት አድርገን በመስራታችን ሲሰጥ የነበረው ሰርቪስ በየሆስፒታሎቹ የነበረው ምላሽ ያው አንተ ስለነበርክ ሊድ ስታደርግ የነበረው ስለሱ ሞር ታወራለህ። የሆነ በጣም ፖዚቲቭ የሆነ ሪሌሽንሺፕ በሊንና በሆስፒታሎቹ መካከል እንዲፈጠር ሆኗል እና እሱ ፓወርፉል አድርጎታል ብዬ አስባለሁኝ። አሁን ቀጥሎ ደግሞ እነዚህ እያሰብናቸው ያላቸውን ኤምአር ፕሮዳክቶችን ሰርተን ለገበያው ለመምጣት ስንሞክር ስለ መረብ የሚያውቁ ሆስፒታሎች እንደገና ስለ ሊን ስለሚሰጠው ሰርቪስ እና የሰርቪሱን ኳሊቲ ያዩ እነዚህ ሆስፒታልና የጤና ተቋማት አሁን ደግሞ እንደዚህ አይነት ፕሮዳክት ይዘን ልንመጣ ነው፣ ወደ ማርኬት ውስጥ እንደዚህ አይነት ሶፍትዌር ይዘን ልንመጣ ነው የሚል ነገር ሲመጣ በጣም ኦፕን ናቸው። ከዛም አልፎ ደግሞ ከነሱ በኩል ደግሞ የሚመጣ ሪኩዌስት አለ፣ ለምን እናንተ አትሰሩም፣ ለምን አይመጣም አይነት ነገር አለና እሱ ፖዚቲቭ ፓርቱ ነው። 5 6 7 አይነት ፕሮዳክቶች ብንይዝና እነሱ ላይ ብንበታተን ኖሮ ኢንዱዘሩ ጋር እንፈጥራለን ብለን አሁን ያለውን ሊን ያለውን በጎ ስም ሜቢ ፐብሊኩ ላይ ያውቀው ይችላል። ሊንን ያው ቢቱቢ ላይ ስለሆነ ስፔሻሊ እየተሰራ ያለው ግን ሆስፒታሎች አካባቢ በጣም ጥሩ ስም ያለውና በሰርቪሱ የሚታወቅ እንዲሆን አድርጎታልና እንዴት ነው ያለው ኤክስፒሪየንስ? ትንሽ በተን ነው ታረጉ? አዎ ፎከስ ማድረጉ ጥሩ ነው። በተለይ እንደኛ ከዚህ በፊትም የሆነ ሶሻል ሚዲያዎቻችን ላይ እንላቸዋለን ይሄ ኢምፖርትና ዲስትሪቢዩሽን የሚባለው ስራ በተለይ ይሄ ቢቱቢ ጤና የሚባለው ቦታ ላይ ያለው ነገር እንደ ኢንዱስትሪ ፕሮዳክትም ነው የምንሸጠው፣ ሰርቪስም ነው የምንሰጠው። ፕሮዳክትና ሰርቪስ በጣም አንድ ላይ ኦቨርላፕ የሚያደርጉበት ኮመን ኤሪያ ነው እና ሁለቱም ኢኳሊ ማተር ያደርጋሉ። ፕሮዳክቱን አምጥቶ መሸጥ ብቻውን ቫሉዌብል አይደለም፣ ሰርቪሱ ብቻውንም ቫሉዌብል አይደለም እና እሱም ባላንስ ለማድረግ ይሄ ሊን የተባለው አፕሮች አሁን እንዳነሳኸው በጣም በብዙ ረድቶናል ነው። ፎከስ በማድረጋችን የድርጅቱ ያለው ፋይናንሻል አቅም የሆነ ፕሮዳክት ላይ ነው። ለዛ ምናልባት ተመልካቾች ክሊር ካንሆንላቸው እኛ ሞር ላብ ላይ ስንሰራ ላብራቶሪ ሆስፒታል ላብራቶሪዎች ላይ ስንሰራ ላብራቶሪዎቹ ማሽኖቹ እንደሚፈለጉት ያክል ማሽኖቹ የሚጠቀሟቸው ግብአቶች አሉ። የሆነ ቴስት ለመስራት ቫይታሚን ዲ ልትመረመሩ ከሄዳችሁ ቫይታሚን ዲ መመርመር የሚችል ማሽን እንዳለ ሆኖ ቫይታሚን ዲን የሚመረምር ኪት አብሮት ሊኖረው ይገባል ነው እና ማሽኑን ሰፕላይ ማድረግ የመጀመሪያ ስቴፕ ሆኖ ሁልጊዜ ቫይታሚን ዲን አመምጥቶ ገበያ ላይ ደግሞ አቬለብል ማድረግ ደግሞ ሌላ ራሱን የቻለ ሳይድ ነው እና ፎከስ በማድረጋችን አንደኛ የሰርቪስ ቲሙ፣ የሴልስ ቲሙ፣ የኢምፖርት ላይ የሚሰራው ቲም በደንብ ፎከስ አድርጎ ያን ነገር ሁሌ ያለ በተቻለ መጠን የምናነሳውም ነገር ማስለመድ የምንፈልገው ነገር ያው የሀገሪቱ የፎሬክስ እጥረት ሎጂስቲክስ ላይ ያሉ ችግሮች እንዳሉ ሆነው በተቻለ መጠን ሁሌ ያለ የሚባል ትሬንድ ማምጣት እንፈልጋለን ነው አላማችን። ለዛ ሁሌ ያለ የሚለውን ትሬንድ ለማምጣት ግን ያው ፎከስ ማድረግ ያስፈልጋል። የላብራቶሪም የኦፕሬሽን ሩም ክፍሎችንም እቃ የኢሜጂንግ እቃዎችንም ሁሉም ጋር እንግባ ብንል የሆነ ሰዓት ላይ ፋይናንሱም እንትን ይላል፣ ሎጂስቲክስ ኬዎሱም እየጨመረ ይሄዳል ምናምን እና አንዱ ላይ መታወቅ ያስቸግራል እና ይሄንን ሊን የሚለው አፕሮች ግን ማሽን እናስገባለን፣ ሁልጊዜ ለሱ ሬጀንት እናመጣለን። ተበላሸ ተብሎ ኤኒታይም ቢደወል ኤኒታይም አለን። ሰርቪስ ቢፈልጉ ማንኛውም ሰዓት ላይ ሰርቪስ አለ። ከዛ አንጻር እኛና ሆስፒታሎች መሀል ያለውን ሪሌሽንሺፕ በጣም ስሙዝ አድርጎታል። አንዳንድ አሁን ገበያ ላይ አብረንም በምንሄድባቸው ጊዜ ብዙ ነገር አለ። ገበያ ላይ የተመታው ነገር ትረስት የተባለ ነገር በቃ ቀርቷል። ማሽን ግዛይ ልትለው ስትሄድ ሰውየውን የሆነ ማሽኑን እንኳን 5 ሚሊዮን ብር ልትለው ነው። ከ5 ሚሊዮን ብር በላይ ግን የሚያስደነግጠው ነገር አስቀምጠብኝ ትጠፋለህ ነው እንጂ ማሽኑን ገዛሃለሁ አልገዛህም የሚለው ማሽኑ ይጠቅመኛል ከሚል ነገር ጋር የተያያዘ ነው እና የተለያዩ ኢምፖርተሮች ምን አይነት አፕሮች ነው ያለው? ሁሉም እቃ አለኝ ለመባል ይሞከራል። ላብም ከፈለጋችሁ ላብ አለኝ፣ ኦፕሬሽን ሩም ከፈለጋችሁ ኢሜጂንግ ከፈለጋችሁ አለኝ፣ ፈርኒቸር የሆስፒታል ከፈለጋችሁ አለኝ ነገር ነው የሚሞከረው እና አንዱ ላይ ጥሩ ለመሆን ያው ፋይናንሱም የሆነ ሰዓት ያንቃል። ካሽ ኢንቴንሲቭ ነው ስራው በጣም ከዛ አንጻር ነው እና እኛ ሞር የተከተልነው መንገድ የሆነ ኤሪያ ላይ በቃ ትረስትድ እንድንሆን በአጭር ጊዜ ጥሩ የሆነ ፑሽ ሰጥቶናል። አሁንም ከዚህ በኋላ ለሚመጡት ጊዜያቶች በዛው ነው አንድ ነገር ላይ ሰርቪስ ቲሙ፣ ሴልስ ቲሙ፣ ኢምፖርት ላይ የሚሰራውና የእኛ ፋይናንስ
ፐርፌክት ሆኖ በቃ አሁን ፖርትፎሊዮ ለመጨመር ዊ አር ሬዲ። ፖርትፎሊዮ ብንጨምርም ያኛውን ፕሮዳክት ሰርቪስ እንሰጥ በነበረበት ልክ አሁን ለዚህ ሬዲ ነን ካልን ሞር ኦፍ እሱ ነገር ይቀጥላል። ትንሽ የተሰበረ ትረስት አለ ኢንዱስትሪው ላይ፣ ግን አብዛኞቹ ተቋማቶችም ይሄን ቢከተሉ ይጠቅማል ብዬ አስባለሁ። በጣም ጥሩ። እሺ በዛው እንድትነካው ፈልጌ የነበረው ምንድን ነው ሰሞኑን ሊን ሞር እየገባበት ያለ ፕሮዳክት አለ። ሶ አብዛኛውን ጊዜ የተለመደው ላይክ አድማጮች እንግዲህ ብዙዎቻችሁን እንደምገምተው የቴክ ስታርታፕ አካባቢ ያሉ አድማጮችም አሉና ብዙ ጊዜ የቴክ ስታርታፕ ሲሰራ ኢትዮጵያ ውስጥ ባለ ኮንቴክስት እኔ እስካለኝ ኢንፎርሜሽን ለሆነ ያክል ጊዜ ፕሮዳክቱን ሰርቶ ነው ወደ ማርኬት ለመግባት የሚሞከረው እና ፕሮዳክቱን እስከምታወጣ ድረስ በርን የምታደርገው ካሽ አለ ወይም ብልጭ ታደርጋለህ አይነት ነገር ሶፍትዌር ፕሮዳክቱ እስከሚደርስ ለማርኬት ብቁ እስከሚሆን ወይም ኤምቪፒ ላይ ራሱ እስከሚደርስ ድረስ የሆነ የምታወጣው ኮስት አለ። ሶ አሁን ሊን ግን ይዞት እየመጣ ያለው አፕሮች ምንድን ነው? ኦልሬዲ ሊን እየሰራ ያለው ቢዝነስ አለ። ያ ማለት ይሄ የሕክምና እቃዎችን እያመጡ ዲስትሪቢዩት ማድረግ በየሆስፒታሎቹ አለ። ሶ እሱ ላይ ተጨማሪ ካፒታሎችን ሞር ሬዝ እያደረግን ነው። ሶ ከሱ በተጨማሪ የነዚህ የኤምአር ሲስተሞችን እየሰራን ለየሆስፒታሎቹ ለማከፋፈል ሙከራ እየተደረገ ነው እና እሱ ጋር ምን ፓወርፉል ያደርገዋል? አሁን እዚህ ጋር ያለን ካሽ ቀጥታ የሚሰራው ስራ ሁለት የዩሮፕ ሰፕላየሮች አሉን። ቅድም ባለው ምክንያት ከኤዥያ ሞር ወደ ዩሮፕ ማድላት ጀምረናል አይነት ነገር እና ሁለት ኤክስክሉሲቭ የሆንባቸው ሁለት ፕሮዳክቶች አሉን። በሱ ምክንያት ብዙ ሆስፒታሎችን እናውቃለን። ብዙ ኦልሬዲ ኮኔክሽኖች አሉ። ለነዛ ሆስፒታሎች ይህንን የኤምአር ሲስተም ይህንን ሶፍትዌር እንስራላቸው ብለን ስንመጣ ኦልሬዲ የሶፍትዌር ቲሙን የቴክኒካል ቲሙን አዋቅረን ለሱም ይሆን ወጪ ለሆነ ያክል ወራቶች እያወጣን ቆይተን አይደለም ፕሮዳክቱን ይዘን የምንወጣው። ሊን በራሱ ኦልሬዲ ያለ እነዚህ የምንላችሁን ፕሮዳክቶች እየሸጠ የሚቀጥል ድርጅት ስለሆነ ሰርቫይቭ የማድረግ ቻንሱ በጣም ትልቅ ነው። እንዴት ነው የዌስተርን ሀገሮችን አይተን ከሆነ የሚታገስ ካሽ አለ አይደለ? ብዙ ጊዜ የሚነሳው ምንድን ነው የሆነ ያክል $1 ሚሊዮን ኢንጀክት ይደረግብህና ሀሳብህን ወደ ፕሮዳክት አውጥታ ከዛ ማርኬት አድርገው ከዛ ሰክሰስፉል ከሆነ ሆነ ካልሆነም የመጨረሻው አይደለም አለ የሚታገስ የሆነ ካሽ አለ። በእኛ ሀገር ኮንቴክስት ስንመጣ ግን ትንሽ ባይወደቅ ጥሩ ነው። ዛትማች የሚታገስ ካሽም የለህም አይነት ነገር ማለት ነው። ያ እንዲሆን ይሄ ምንድን ነው የሚባለው? ምን ቢዝነስ ነው የሚባለው? እሺ ይሄኛው የቴክኖሎጂ ከሆነ ይሄኛው ሌጋሲ ነው ነው የሚሆነው። እሺ ኢምፖርትና ዲስትሪቢዩሽን ላይ ያለው ያ እሱም መኖሩ ይሄኛው ሮበስት ያደርገዋል ብዬ ነው የማስበው። ይሄ ኦልሬዲ ፕሮፊታብል ነው፣ ማርኬት አለው፣ እየሰራ ነው። የሆነ ያክል ክላይንቶች አሉን። 100 ምናምን በላይ ሆስፒታሎች ኦልሬዲ ክላይንቶቻችን ናቸው። ይህንን ሶፍትዌር ፕሮዳክት ልንሰራ ነው ብለን ስንቀጥል ግን ላይክ እንደ ኢንቨስተር ሆኖ የሚያገለግለን እዚህ ጋር ያለው እየሰራ ያለው ቢዝነስ ነው ማለት ነው። ሶ እኔ ይሄ አፕሮች በጣም ተመችቶኛል። ሊን አሁን አግሬሲቭሊ እየሄደበት ያለው አፕሮች አንዱ እሱ ነው እና ሶ ፕሮዳክቱ ምን ይመስላል የሚለውንም ትንሽ ብትለን፣ ኤምአር ምንድን ነው ምንድን ነው የሚይዘው፣ ለሆስፒታሎች ምንድን ነው የሚጠቅመው ትንሽ ብትለን እና አገባባችንን አንተ እንዴት አየከው አይነት ነገር። ያው በጥያቄ ውስጥ አብዛኛውን መልሶታል። ጥያቄ አይደለም እኔ ማሳቤን እንዳልከው ነው። ሊን ሆስፒታሎች ላይ እየሰራ ያለ የነበረ ሲስተም ነው። በአንድም በሌላም ከብዙ ሆስፒታሎች ጋር እንድንነካካ አድርጎናል። የኢምፖርትና ዲስትሪቢዩሽኑ ስራ መረብ ደግሞ ጥሩ የተባሉ ሶፍትዌር ፕሮዳክቶችን ዴሊቨር በማድረግ ጥሩ ልምድ ያለው ጥሩ ዴቨሎፐሮች ያሉት ካምፓኒ ነው። እኛም ሆስፒታሎች ላይ ስንሄድ የምናያቸው ችግሮች አሉ። ለምን ይሄን አትሰሩም የሚል ነገር አለ። እንደውም ከአንዳንድ ሆስፒታሎች በዚህ አጋጣሚ መተያዩ ሰዓት ላይ ለምንድን ነው አውትሶርሲንግ ላይ ሁላ የሚሰራው? ስንት ችግር አለ ጤናው ላይ እና ኢምፖርት ላይ እየሰራችሁ የሚል አይነት ጥያቄዎች ነበረው። ምን አለ እንዲህ አይነት ፕሮዳክቶች ብትሰሩ የሚልና ጥሩ ኮላቦሬሽን የጀመርንበት ኤሪያ ነው። ያነሳቸው የኤክስፔንሶች ሲመጡ እንደዚህ ያልከው አይነት ስታርታፖች ሲጀመሩ ዩዥዋሊ የሆነ ካፔክስ አለ፣ ኦፕሬሽናል ኤክስፔንሶች አሉ። ብዙ ተቋማቶችን ብሊድ የሚያደርጋቸው የካፒታል ኤክስፔንሱ በጣም ከባድ ነው። በቃ ፕሮዳክቱን ማስተዋወቅ፣ ዲፕሎይ ማድረግ፣ ትሬን ማድረግ ምናምን ላይ መውጣት ያለባቸው ካሾች ካፒታል ኤክስፔንስ ሆነ አፕፍሮንት ይመጣሉ። ፕሮዳክቱን ዴቨሎፕ ለማድረግ ይወጣሉ። በቃ የህንፃ ኪራይ ነው፣ የዴቨሎፕመንት ክፍያ ነው፣
ብዙ በቃ አፕፍሮንት ያለ ክፍያ ስለሆነ ኦልሞስት ለማርኬቲንግ፣ ለፕሮሞሽን፣ ለዲፕሎይመንት መዋል ያለበት ብር ያልቅና ኢንቨስተሮችም ብር ይጨርሳሉ። ስታርታፕ ላይ ደግሞ ያን ያህል ትርፍ ሪሶርስ የለምና ዋና የስታርታፖች ቦትልኔክ እዛች አካባቢ ነበርና ሊን ቀድሞ ስራ መጀመሩ፣ መረብ ቀድሞ ስራ በመጀመሩ አብዛኛው ካፒታል ኤክስፔንሶች አቮይድ ተደርገዋል። መረብ አንድ ትልቅ ሪሶርስ ነው፣ ራሱን የቻለ ትልቅ ካፒታል ነው እና ከዛ አንጻር ይሄ ፕሮፊታብል ከሆነ ካምፓኒ ላይ ከሱ በሚወጣው ፕሮፊት እሱን እንደገና መልሶ ወደ ሌላ ሶፍትዌር ፕሮዳክት ኢንጀክት ማድረግ አጌን ሶፍትዌሩም ደግሞ በሲስተር ካምፓኒ በኩል እየተሰራ መሆኑ ትልቅ የሆነ ሌቨሬጅ ነው። በቃ ገበያ ላይ ካለው ከሌላ ኮምፒቲሽን ኦልሬዲ ብዙ ሄድ ስታርት አለ ነገር ነው። ከሆስፒታሎች ጋር እንደ አዲስ ለመነካካት የምንሄደው ርቀት የለም። ለዴቨሎፕመንት የምናወጣው ኮስት ደግሞ ከዚሁ ከስራው ላይ እየመጣ ያለ ስለሆነ በጣም ሄልፕፉል አፕሮች ነው። ፕሮዳክቱን ሳናወራ ብዙ ካወራንባቸው ያው ኤኤምአር ፕሮዳክቶች ለመስራት እየሞከርን ነው። 2 አይነት ፕሮዳክቶች ናቸው። የፔሸንት አፖይንትመንት ሲስተም እና ኤሌክትሮኒክ ሜዲካል ሪከርድ ሲስተሞች ናቸው። ከኤሌክትሮኒክ ሜዲካል ሲስተሙ ከተነሳን ያው ብዙ ኤኤምአሮች አሉ ገበያ ላይ፣ ብዙ ደግሞ ካርድ ስቲል የሚጠቀሙ ፔፐር ቤዝድ የሚጠቀሙ አሉ። ኦልሬዲ ደግሞ ኤሌክትሮኒክ ሜዲካል ሪከርድ ውስጥም ሆነው ብዙ የሪኳየርመንት ጥያቄያቸው ያልተመለሰላቸው ተቋማቶች አሉ። ገና በብዙ መንገድ እየተሞከረ ነው፣ ግን ስቲል ብዙ ክፍተቶች ያሉበት አለ። ከመረብ ጋር በመሆን ለመስራት እየተሞከረ ያለው ኤኤምአር ደግሞ የተሻለ ፊቸሮች የሚኖሩት እና ደግሞ ከሊቨሬጅ አንጻርም ጥሩ ያለው፣ በፕራይስ አንጻርም በኳሊቲም ጥሩ የሆነ ፕሮዳክት ለማውጣት እየሞከርን ነው። ስቲል አሁንም አፕፍሮንት ቅድሚያ አፕሮች ያደረግናቸው ሆስፒታሎች ላይ በጣም ትልቅ ፍላጎት አለ። ፕሮዳክቱ በቅርብ ላውንች ይደረጋሉ። ኤኤምአሩ ጥሩ ተቀባይነት አለ። ከሬጅስትሬሽን ጀምሮ የዶክተር ክፍሎች ጋር በተያያዘ ላቦራቶሪ፣ ራዲዮሎጂ፣ ሌላ ፕሮሲጀር የሚሰራባቸው ቦታዎች፣ ፋይናንስ፣ ቢሊንግ፣ ፋርማሲ እነኚህን ሁሉ በደንብ አድርጎ መያዝ የሚችል የሆስፒታሎችን ሄዴክ ተርናራውንድ ታይሞችን በደንብ ሊያቀል የሚችል ትልቅ ፕላትፎርም ነው። በጣም ሮበስት ሲስተም ነው። ከዛ ባለፈ ደግሞ ኦንቶፕ ኦፍ ዛት ፔሸንት አፖይንትመንት ሲስተሞችን ለመስራት እንቅስቃሴዎች አድርገናል። ያው ሆስፒታሎች ላይ ያለውን የአብዛኞቻችን ፔን እናውቀዋለን። አንድ ሰው ለመታከም ሲያስብ መጀመሪያ ካርድ ክፍል ጋር ያለችዋ ግርግር፣ ከዛ ዶክተር ሐኪሞች ክፍል በርጋ ያለችዋ መጠበቂያ ሰዓት ምናምን ነው እና የሆነ አንድ ሰው የሆነች ነገሩን አሞት ቼክአፕ ለመደረግ ከቢሮ ወይ ሙሉ ቀን ፍቃድ መውሰድ አለበት። ተቀጣሪ ከሆነ ቢዝነስ ሰው ከሆነ ስራውን ትቶ እዛ መዋል አለበት አይነት ነገር ነው አሁን ከረንት ላይ ያለው። ለዛ ዋቲፍ ሁሉንም ሆስፒታሎች አንድ ቦታ ላይ ሬጂስተር ሆነው የሐኪሞቻቸው ስኬጁል ክሊርሊ ቪዚብል ሆኖ አንድ ሰው መታከም ከፈለገ ኤክስ የሚባል ሆስፒታል መታከም ፈልጋለሁ በሰዓት ካለ ስሎቱ ክፍት እንደሆነ ካየ በማንኛውም አይነት ባሉት ዲጂታል ፔመንት አማራጮች ከፍሎ ቡክ አድርጎ መግባት ይችላል ነው። ከሁለቱ አንድም ፕሮጀክት ናቸው። ኤንድ ቱ ኤንድ ሲስተሙ መውሰድ ለሚፈልጉ ሆስፒታሎች አንድ ወጥ ነው። አፖይንትመንቱንም የሆስፒታሉን የሚያዘ ኦልሬዲ ዲፕሎይድ የሆነ ሲስተም አለን፣ አፖይንትመንት ብቻ ነው የምንፈልገው ካሉ ደግሞ ያኛውንም ሳይድ መያዝ የሚችል አይነት በጣም ፍሌክሲብል የሆነ ትልቅ ሲስተም ነው። በቅርብ ሮላውት ይደረጋሉ። ያው አንድ ተጨማሪ እዚህ ላይ ማንሳት የምፈልገው በምኒ የሚባል ኦፕን ሶርስ ሲስተም ላይ ቤዝ አድርገን ነው ሄቪ የሆነ ከስተማይዜሽን እየተሰራበት ነው ያለው። ሶ ኮሩ በምኒ የሚባል ኦፕን ሶርስ ነው። ከዚህ በፊትም ስለ ኦፕን ሶርስ አንስቻለሁኝ በሌላ አጋጣሚ ና ኦፕን ሶርስ መሆኑን በፍላጎትና ትክክለኛ አካሄድ ነው ብለንም ስላመንበት ነው። ምናልባት ይህንን ፕሮዳክት ከስክራች አንስቶ ለመስራት የሚፈጀው ጊዜ የሚፈጀው ሪሶርስ አደ ኢንድ ደግሞ ሆስፒታሎቹ ጋር ሄደ ይህንን ሲስተም ተጠቀሙ ስትል የምትጠይቀው ፕራይስ ባወጣው ይፈርትና እንትን ልክ ነው አይደለ? ይሄኛው ግን በሚፈለገው ልክ ከስተማይዝ መደረግ አለበት። ኦፍኮርስ ሆስፒታሎቹ ባላቸው ስትራክቸር እና ሳይዝ መሰረት ከስተማይዝ መደረግ አለበት። እሱ የምንሰጠው ሰርቪስ ነው። ድጋሚ ደግሞ ስኬለብል ያልሆኑበት ኤሪያ ላይ ፕሮዳክቶቹ ስኬለብል እንዲሆኑ ማድረግ ይጠበቅብናል። ከራሳችን ደግሞ የጨመርንበት ይሄ የአፖይንትመንት ሞጁሉ ነው። እነሱን አድርገን ነው የምናወጣው። አይ ቲንክ በሲስተም ደረጃ በጣም ጥሩ ሲስተም ነው። በምኒ ኢንተርናሽናሊ ብዙ ቦታ የተካሄደ ነው። በእኛ ሀገር ኮንቴክስት ደግሞ በራሳችን ቲም በደንብ ከስተማይዝ እያደረግነው ነው እና ለእኛም ጥሩ የሆነ
የሬቨኒው ጀነሬት ያደርጋል ብለን እናስባለን። እንደገና ደግሞ ለሆስፒታሎቹም አፎርደብል የሆነ ፕራይስ እንዲሆን ያደርገዋል ብዬ አስባለሁ። ምክንያቱም ያንን ፕሮዳክት ለ2 ዓመት ለ3 ዓመት ኢንሃውስ ተሰርቶ ቢሆን የወጣው የሆነ ሚሊዮኖች ነው ሆስፒታሎችን ሄደ የምንጠይቀው። አንድ ሆስፒታል ደግሞ ያንተን ሲስተም ከሚገዛ ከዚህ በፊትም ከሌሎች ሰዎች ጋር ስናወራ እንደነበረው አማራጭ ሌላ አንድ ማሽን አንድ ቅድም የምናነሳቸውን አይነት ማሽኖች ቢገዛ ሊቀለው ይችላል። እሱ ጋም ትንሽ አድቫንቴጅ አለው ብዬ አስባለሁ ኦፕን ሶርስ መሆኑ። ስቲል ግን ኦፕን ሶርስ ሆኖ ጀስት ከሼልፍ ላይ አንስተህ ትጠቀመዋለህ ማለት አይደለም። የምትሰራቸው ከስተማይዜሽኖች አሉ። የኢትዮጵያ የጤና ጥበቃ ሚኒስቴር ያወጣቸው ስታንዳርዶች አሉ። እነሱን ስታንዳርድ ምን ያህል ተከትሏል? እንደገና ሴንትራል ሲስተም አለ ዲኤችኤስ ሳይቱ የሚባለው ሲስተም አለ። ከሱ ጋር አንድ ላይ ኢንተግሬትድ ነው ወይ ምናምን የሚሉት ሪኳየርመንቶችን ካሟላ ለእኛ ሀገር የሚያስፈልጉት ሞጁሎች ካሟላ ስቲል ማርኬት ላይ መቅረብ ይችላል። እሱን መጨመር ፈልጋለሁ ሲስተሙ ላይ። እንዳልከው ኦፕን ሶርስ መጠቀማችን ለሁሉም ዊን ዊን ነው። ዴቨሎፕመንት ኮስቱንም ታይሙንም ለሆስፒታል ፔመንቱን በደንብ ሊንን ምን ሰዓት ነው የጀመርከው? እያሱ ማን ነው የተማረ ምናምን የሚለውን ትንሽ ብታጫውተን ደግሞ አሪፍ ነው። እሺ ያው ትውልድና እድገቴ እንደ ማንኛውም ኢትዮጵያ ያፈራኩት ብቻ ተወልጄ ያደግኩት አሰላ ከተማ ነው። ያሰላ ልጅ ነኝ። ከዛ ወዲህ ያው ከ11ኛ ክፍል በኋላ ነው አዲስ አበባ የቀጠልነው። ሃይ ስኩል ነው። ከዛ ወዲህ የግቢ ላይፍ ነው። ግቢ ፈርስት ይር በዚሁ ደርሶን ቡሌሆራ ዩኒቨርሲቲ ነበረ ለ1 ዓመት የተማርነው። ከዛ አጋጣሚ እንግዲህ እድል ነው በሚል አብዛኛው እናያዘውና ጥሩ ሪዛልት የነበራቸውን ሰዎች መንግስት ከየዩኒቨርሲቲዎች ፒክ እያደረገ ነበረ። ለዛ ከጤና ዲፓርትመንት ፒክ ከተደረጉት መሀል ሆኜ ስኮላርሺፕ አግኝተን ህንድ ለመሄድ ችለናል። ያው ባዮሜዲካል ኢንጂነሪንግ ነው ግራጁዌት ያደረግኩት በትምህርት ደረጃ። እዚህ ምን ነበር ስትማር የነበረው? እዚህ ነርሲንግ። ምንድነው መንግስት ለማድረግ እየሞከረ የነበረው እንዴት ነው የሚጠጋጋ ነገር እየፈለገ ነው። የሆነ ጤና ኤሪያ ላይ ከነበራቸው ባዮሜዲካል የሚለው ይቀርባል። ምክንያቱም ቀጥታ ጤናን እዛ መስጠት ስላልቻሉ ኮምፒውተር ሳይንስ የነበሩትን እዛም ወስደው ኮምፒውተር ሳይንስን ያስገቧቸው። ግን ለእኛ ሞር ጤና ለጤና በሚለው ባዮሜዲካል ኢንጂነሪንግ በሚል ስኮላርሺፕ ባዮሜዲካል ኢንጂነሪንግ ተምረን ነው ከህንድ ግራጁዌት ያደረግነው 2022 ኦገስት አካባቢ ማለት ነው። ትምህርቴ እንደዛ ነው። የትምህርት ዝግጅቴ ባዮሜዲካል ባክግራውንድ ነው ያለኝ። ከዛ ያው የመጀመሪያም መስሪያ ቤቴ ነው ሊን ስጋባ ያው የሴልስ እና ሰርቪስ ኢንጂነር በሚል ነው የሊንን ቲም ጆይን ያደረግኩት ከ2 ዓመት ከምናምን በፊት አካባቢ ማለት ነው። ከዛን ጊዜ ጀምሮ ያው ሊን ውስጥ በተለያየ ሮል ሰርቻለሁ። ሴልስ ሆኜ፣ ሰርቪስ ሆኜ፣ ኦፕሬሽንስ ማኔጀር ሆኜ አሁን ከረንትሊ ደግሞ በማኔጀርነት ድርጅቱን ሊድ እያደረግኩኝ ነው። እዚህ አካባቢ ነው ያለሁት። በጣም አሪፍ፣ በጣም ደስ ይላል። እኔ ስለ ጆሽ ባይዜ ላታቅ ትችላለህ አንስቼ አውቃለሁ። ብቻ በተለያዩ አጋጣሚ አንስቼ አውቃለሁ ሚዲያ ላይ እና ትላንትና ከያሬድ ጋር የምናነሳው ርዕስ ነበረና ላይክ ቢዝነስ ሲሰራ እንዲህ እንደ ፓርትነር የምታደርጋቸው ሰዎች ላይክ ስለምትሰራው ስላለህበት ሴክተር የሆነ አይነት አታችመንት ቢኖራቸው ሞር ለድርጅቱ ሰክሰስ ትልቅ ፋክተር ነው ብዬ አስባለሁ። አይነት ነገር ምን ማለቴ ነው? እንደ ቢዝነስ ስትሰራ ላይክ ይሄ ነገር ፓሽኔ ነው ፓሽኔ አይደለም፣ ከዚህ በፊት ስለ ጤና አውቃለሁ አላቅም ላትል ትችላለህ። ግን ደግሞ ድርጅቱን ረን የሚያደርገው ሰው ወይም ጀነራል ማናጀር ሆኖ ወይም ሲኦ ሆኖ ድርጅቱን ረን እያደረገ ያለው ሰውዬ ግን እንደዛ አይነት አታችመንት ያስፈልገዋል ብዬ አስባለሁ። ያነሳሁትን ምሳሌ ምንድነው? የሆነ እኔ ለምሳሌ የሆነ የሙዚቃ ስቱዲዮ መክፈት ብፈልግ ብድግ ብዬ የሙዚቃ ስቱዲዮ ብከፍትና አንድ ከዚህ በፊት ከ6ኛ ክፍል ጀምሮ ከ6 ዓመቱ ጀምሮ ሙዚቃ ሲሞክር ሲወድ የነበረ ልጅ ከሱ ጋር ፓርትነር አፕ አድርጌ የሙዚቃ ስቱዲዮ ብከፍት ሰክሰስፉል የመሆን ሬቱ በጣም የሚለያይ ይመስለኛል። ይሄኛው በጣም ሞር ሰክሰስፉል የመሆን ቻንስ አለው። ለምን ኦልሬዲ ልጁ ስራ ብለው ሳይሆን የሚሰራው
ነገርየው ላይ ፓሽን አለው። ከዚህ በፊትም ትራክ ሪከርዱንም ካየኸው ከዛ ጋር የተያያዘ አይነት ሰው ስለሆነ የሙዚቃ ስቱዲዮ ሰክሰስፉል የመሆን ቻንሱ ሰፊ ነው የሚሆነው። በተመሳሳይ የጤናው ሴክተር ላይ ስንገባ የሚያሬድም ስንገባ አንተን ማግኘታችን ሊን አሁን የሚሄድበትን ፍጥነት እንዲሄድ ትልቅ ፋክተር አለው ብዬ አስባለሁኝ። እኛ ሊን መረብ ኦኬ አታችመንት አለን ብለህ ልታስብ ትችላለህ አይደለ? ባክግራውንዱ ምናምንም ከዛ የመነጨ ስለሆነ የሆነ አታችመንት አለ። ኦኬ ሊን ጋር ስትመጣ ግን ሊን መጀመሪያ ሲነሳ የተነሳው መረብ ፋይናንሻሊ ሲገጫገጭ የሚደግፈው ድርጅት መኖር አለበት። የትኛው ምን ላይ ብንሰራ ነው ሊኪዶ ነው የሚቀጥለው ካሻችን ምናምን የሆነ አሴት ላይ ከዋል ነው ብድግ አድርገን መጠቀም አንችልም። ምን ቢሆን ነው ከሚለው የመነጨው እና እንደዛ ሆኖ የጀመረ ድርጅት ፌል የማድረግ ቻንሱ ሀይ ነው። እንዳያረግ ግን እንደዚህ አይነት ሰዎች ውስጡ መኖራቸውና እንዲህ በዚህ ሌቭል መስራታቸው ሰክሰስፉል እንዲሆን አድርጎታል ለማለት ነው። ያው ዛሬ ለማንሳት የሞከርነው ሊን ምን ላይ እየሰራ ነው፣ አሁን ደግሞ እየገባበት ያለው የኤምአር ሲስተሙ ላይ ተወሰነ አፕዴት ለመስጠት እና ያው ከዚህም በኋላ እንደዚህ ሊን ጋር የተያዙ ተከታታይ ስራዎች እንሰራለን ብዬ አስባለሁኝ። እንግዲህ በእኔ በኩል ጨርሻለሁ። ጆሽ የምትለው ነገር ካለ በለንና ጨረስ እንችላለን። እሺ ጥሩ ዲስከሽን ነበረን ብዬ አስባለሁ። ጥሩ እየተጫወትን ነው ኦፍ ካሜራ ብቻ ጥሩ ነበረ። አይ ቲንክ አዲስ ሊን ወደ ሚዲያ ለመምጣት እየሞከረ ነው። ሞር ወደ ኦዲየንስ ክሊር ለመሆን ምን እየተሰራ ነው፣ ምን እየመጣ ነው፣ ምን ሰርቪስ አለ ለእናንተ የሚለውን ለማቅረብ ነው። ሞር አግሬሲቭሊ ወደ ሰዎች መምጣት አለብን የሚለውን ሶፋር ምናልባት እንደምታውቀው ሊንም የሆነ አንገቱን ደፍቶ እየሰራ የነበረ ካምፓኒ ነው። ብዙ ዲጂታል ፕሮሞሽን ላይ ምናምን አክቲቭ አልነበር ነው። ግን ጥፋታችን አንደርማይን እናደርገው ነበር። ዘ ፓወር ኦፍ እንደዚህ ራስን ማርኬት ማድረግ፣ ድርጅትን በደንብ ሰርቪሱን ማስተዋወቅ አሁን ላይ መምጣት አለብን ብለን እዛ ላይ እየሰራን ነው። በፕሮዳክት ደረጃ ቅድም አንተ እንዳነሳው ከዩሮፕ አሁን ባገኘናቸው ዲሎች ጥሩ ጥሩ የተባሉ በጣም ሃይ ኳሊቲ የሆኑ ዊኖ ገበያው ፕራይስ ሴንሲቲቭ እንደሆነ ግን ሃይ ኳሊቲ ፕሮዳክትን አፎርደብል በሆነ እና ሴንስ በሚሰጥ ፕራይስ፣ ያው ኳሊቲ ሁልጊዜ ከ50 ፕራይስ ግን የሆነ ደግሞ ኳሊቲን ፕራይስንም ኮምፕሮማይዝ ሳናደርግ መስራት የምንችልባቸውን በጣም ጥሩ የሚባሉ ፕሮዳክቶችን ወደ ኢትዮጵያ ማስገባት ጀምረናል። ኦልሬዲ ገበያ ላይም ስራ የጀመሩ ፕሮዳክቶች አሉ። በዛ እንቀጥላለን። ቅድም የተነሱት የኤምአር ሶሉሽን፣ የፔሸንት አፖይንትመንት ሲስተሞች፣ ሌላም ደግሞ ጤና ላይ እያየን ክፍተት አለ ብለን የምናስብባቸው ቦታዎችን በደንብ ለመዝጋት እንሰራለን። ያው ከዚህ በኋላ በተደጋጋሚ ከክላይንቶች እንዲህ አይነት ኮንቴንት ከሚመች ሰዎች ጋር በብዙ ቨርዥን እንገናኛለን ብለን እናስባለን። በደህና ዋሉ።